ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ውድ አድማጮቻችን ቼልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ታዲያ ውድ አድማጮቻችን ከእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የምጠብቅ ነው የሚሆነው። ግራኒት ዣካን እናያለን በዛሬ ፕሮግራማችን። ማሎ ጉስቶን እንዲሁም ደግሞ የኩኩሬላ ተተኪ ሆኖ የሪያል ቫልካኖ የግራ መስመር ተመላላሽ ቼልሲ የሚፈልገውንም አንስተን በሚገባ እናያለን። ሹዋሚኒ በሚገባ የምናየው ነው የሚሆነው። ዛሬ የወጣው መረጃ ማንቸስተር ሲቲ በቃል ደረጃ ተስማምቷል በማሎ ጉስቶ ጉዳይ። ኤንዞ ማሬስካን ለመቅጠር ጫፍ የደረሰው ማንቸስተር ሲቲ እንግዲህ ሁለተኛ ፈራሚ ሊሆን የሚችለውን ቼልሲውን ማሎ ጉስቶ ኤንዞ ማሬስካ ወደ ኢትሃድ የሚወስዱት ይሆናል ተብሎ ይጠበቃል። ይህ ዜና በኔ እይታ ስህተት ነው ለቼልሲ። በተለይ ሁለት ተጫዋቾችን በአንድ ወቅት ማጣት ትክክል ላይሆን ይችላል። ነገር ግን የዋጋው መታየትን ይጠበቅበታል። ቼልሲ ብዙ ቋሚ ተጫዋችና ወሳኝ የሆኑ በስኳድ ውስጥ የተለየ ቦታ የሚኖራቸውን ተጫዋቾች በአንዴ ማጣት ውጤትን የሚያስከፍል እንደሚሆን የሚጠበቅ ነው። ባለፉት ጊዜያቶች አንስተነዋል። ባለፈው የውድድር ዓመት ማዱዌኬን ሲለቁ አሁንም ማዱዌኬ የተሻለ ተጫዋች ነው ሳይሆን ከጋርናቾና ከባይኖ ግተንስ ግን በጊዜው ውጤታማ የመሆን አቅሙ የተሻለ ነበር። ስለዚህ የተሻሉ ጥሩ ተጫዋቾች ወይም ደግሞ በፕሪሚየር ሊግ የለመዱትን እያሉ ሌሎችን ማላመድ ላይ ማተኮር የሚያስጠበቅ አይመስለኝም። ነገር ግን ቼልሲና ማንቸስተር ሲቲ ገና የዋጋ ድርድር እንደሚቀራቸው መረሳት የለበትም። የዋጋው ድርድር እንደቀጠለ ነው። የዋጋው ሁኔታ በሚቀጥሉት ቀናቶች ውስጥ እንግዲህ አንዱ የሚጠበቅ ይሆናል። ምክንያቱም ይህ ውሳኔ እንግዲህ ቼልሲ ምን አይነት ውሳኔን ይወስናል የሚለው በጣም ወሳኝ ነው የሚሆነው። ዋጋው ምን ያክል ይጠይቃል፣ ማንቸስተር ሲቲ ጋር ይስማማሉ የሚለው ነው። እንግዲህ ቼልሲዎች 75 ሚሊዮን ዩሮ ይላሉ። ነገር ግን ያ ሆነ ዋጋው አይመስለኝም። እስከ 60 ሚሊዮን ዩሮ ድረስ ካገኙ ባለፉት ፕሮግራሞቻችን እንዳነሳ ነው ያለፉትን 2 ዓመታት በምርጥ ብቃቱ ላይ አይገኝም። ስለዚህ ጥሩ ድልን ለቼልሲ የሚያመጣ ይሆናል ብዬ አስባለሁ። እንግዲህ መጨረሻ የሚባለው ድርድሮቹ በሚቀጥሉት ቀናቶች ውስጥ አንዱ የሚጠበቅ ነው የሚሆነው። ማሎ ጉስቶን የሚመለከተው ይህ ነው መረጃችን። ሁለተኛው መረጃችን የሚሆነው ግራኒት ዣካን ይመለከታል። ግራኒት ዣካ እንግዲህ እግር ኳስ ምን ያክል በፈጣን እንደሚለዋወጥ የሚታይ ነው አይደለም። ግራኒት ዣካ ቼልሲን ይፈልጉ የሚል መረጃ ወጣ። ነገር ግን ትናንት ቼልሲ 8 ሚሊዮን ፓውንድ ነው ይዞ የሄደው። ቼልሲ እንግዲህ ጠንከር ያለ ነው። በዚህ ሰንደርላንድ ደግሞ የሚለቁት አይመስለኝም። ምክንያቱም እንደ ዣቪ አሎንሶ የሚፈልገው ተጫዋች መሆኑን ያውቃሉ። ስለዚህ ሰንደርላንድ እስከ መጨረሻው የሚከራከሩ ይሆናል ብዬ አስባለሁ። ግራኒት ዣካን ታዲያ ምን ተመራጭ አደረገው ብለን ስናስብ ሊጠበቁ የሚችሉት 3 እና 4 ምክንያቶች አሉ። አንደኛው የአሰልጣኙ በዣቪ አሎንሶ መፈለግ ነው። ሁለተኛ የአጨዋወት ሂደቱን የዣቪ አሎንሶን አጨዋወት ሂደት በሚገባ የሚያውቀው ነው። ቡድኑን ኃላፊነቶችን መውሰድ የሚችል ተጫዋች ነው። በልምድ በቅርጽ በተለያየ ሁኔታ የተሻለ ተጫዋች ይሆናል ብዬ አስባለሁ። ምርጥ ፈራሚዎችም የመሆን እድል አለው። በ6 እና በ8 ቁጥር መጫወት መቻሉ ለነ ቫለንቲን ባርኮ ለሌሎቹ የቼልሲ ታዳጊ ተጫዋቾች አመራርን መስጠት የሚችል ተጫዋች መሆኑ የዚህ ተጫዋች ተፈላጊነቱ ላይ የሚጠበቅ ነው የሚሆነው። ቼልሲ ግን ይህ የመክፈቻ ንግግራቸው ነው። ሁለተኛና ሶስተኛ ጥያቄም የማቅረብ እድል ሊኖረው ይችላል። ምን ያክል ድረስ ይሄዳሉ? እኔ ቀደም ብዬ አንስቼዋለሁ። ይህ ዝውውር 15 ሚሊዮን ፓውንዶች እስከ 18 ሚሊዮን ፓውንድ ቢጠናቀቅ እንኳን ቼልሲ ውጤታማ የሚያደርገው ይሆናል ብዬ አስባለሁ። ምክንያቱም በኔ እይታ ዣካ ለሚቀጥሉት 2 ዓመታት በቼልሲ ቤት ትልቅ ሚና ይኖረዋል። ዘንድሮ ቋሚ ሆኖ እየተጫወተ ቢቀጥልም ቀጣይ ዓመታት ደግሞ በአመት ብዙ ጨዋታዎችን የመጫወት ብቃት ያለው በኔ እይታ ረጅም ጊዜ ገና የመጫወቻ ብቃት ያለው ይመስለኛል። ምክንያቱም ዣካ ፈጣን አይደለም ውድ አድማጮቻችን። ስለዚህ ፍጥነቱ ደካማ እንደሆነ ይታወቃል፣ ድክመቱ ነው። ነገር ግን ከፍጥነቱ ይልቅ የሚያተኩረው በታክቲካል ረገድ ትክክለኛ ቦታው ላይ የመገኘት ነው። ፒርሎ 36 ዓመቱ ድረስ ሲጫወት እያየን ነው። ሉካ ሞድሪች 40 ዓመቱ ድረስ ሲጫወት እያየን ነው። ስለዚህ የተለያዩ ቦታዎችን የመሸፈን አቅም ሊኖረው ስለሚችል በኔ እነዛን ቦታዎችን የሚሸፍን ተጫዋች ከሆነ ደግሞ ያን ያክል ውድ የሚባል አይሆንም። 18 ሚሊዮን ፓውንድም ቼልሲ ባለፈው ሰንደርላንዶች የከፈሉትን መልሰው ቢከፍል ውጤታማ የሚያደርጉት ይሆናል ተብሎ ይታሰባል። ሌላኛው መረጃችን የሚሆነው ፔፔ ቻቫሪኒ ይመለከታል። ፔፔ ቻቫሪኒ ጆሴፌ ማሪያ ቻቫሪኒ ፔሬዝ ይባላል። የ28 ዓመቱ ስፔናዊ የግራ ተመላላሽ ነው። ውድ አድማጮቻችን ይህ ተጫዋች በሪያል ቫልካኖ ባለፈው የውድድር ዓመት ሪያል ቫልካኖች በመጀመሪያ ታሪካቸው በጣም በአስገራሚ ሁኔታ አውሮፓ መድረክ ላይ በኮንፈረንስ ሊጉ ፍጻሜ ደርሰው ነበረ። ጆሴፍ ማሪያ ቻቫሪኒ ፔሬዝ ይህ ተጫዋች ታዲያ በባየር ሊቨርኩሰንም እንደሚፈለግ ይታወቃል። ትውልድ ቦታው ጂሮና ነው። ካታሎን ውስጥ ያለች ናት። ሜትር ከ74 ነው ቁመቱ። የግራ መስመሩን በመከላከልና በማጥቃቱ ነገር ውጤታማ የሚባል ነው። ታዲያ ቼልሲዎች በዝውውር መስኮቱ ላይ 20 ሚሊዮን ዩሮ ድረስ የሚያወጣውን ይህንን ተጫዋች ለማስፈረም ይፈልጋሉ። ቼልሲ በዚህ ቦታ ላይ ተመራጩ የመጀመሪያው አይናቸውን የጣሉበት ሃቶ ነው። ሃቶ ቦታውን ይሸፍናል። ነገር ግን ለሃቶ ሌላ ተተኪ ደግሞ ያስፈልገዋል የሚፋከር። ታዲያ ባለፈው ፕሮግራማችን ያነሳናቸው እነ ሊዩስ ሃል፣ ማክሲም ራሆን አይነት ተጫዋቾችን ሳይሆን ይህንን ተጫዋች የመረጡ ይመስላል። ንግግሮችን ቼልሲዎች ለመክፈት ከዚህ ተጫዋች ጋር ጀምረዋል ማለት የሚቻል ይሆናል። ታዲያ ይህ ተጫዋች ምን ለየት ያደርገዋል
ከተባለ እንግዲህ በተለያዩ የመገናኛ ብዙሃን ላይ ወጥቷል የዚህ ተጫዋች የዝውውር ዜና። ወደ ደማቻችን ዣቪ አሎንሶም ተጫዋቹን ምርጫው አድርጎታል። የማጥቃት ሂደቱ ክሮስ የሚያደርግበት ብቃት በጣም ተወዳጅ አድርጎታል። እንግዲህ ቸልሲ ብዙ ዋጋ ያስከፍሉትም ይህንን ተጫዋች በማምጣቱ ነገር ግን አሁንም መርሳት የሌለባችሁ 28 ዓመቱ ላይ የሚገኝ ነው። ታዲያ ይህ የቡድኑን ጥራት ከፍ ማድረግ የሚችል ነው የሚሆነው። ይህንን በሚገባ መጠቀም ቸልሲዎች የሚችሉበት ይሆናል ብዬ አስባለሁ። ንግግሮቹን በሚቀጥሉት ጊዜያቶች የሚቀጥል ይሆናል። ነገር ግን ከባየር ሊቨርኩሰን ከባድ ፉክክርን የሚገጥማቸው ይሆናል። ባለፈው የውድድር ዓመት እንግዲህ እስካሁን ድረስ 250 ጨዋታዎችን አድርገዋል። 6 ጎሎችን አስቆጥሯል። ክሮስ የማድረግ ብቃት በጣም የተለየ የሚባል ነው። እንግዲህ አማካይ መስመሩን በሚገባ ማገዝ የሚችል ነው። ዊንግ ባክ በተለይ መሆን የሚችል ነው እና ስለዚህ ፍጥነቱ፣ ኦቨርላፕ፣ አንደርላፕ፣ ክሮስ የማድረግ አቅሙ ከሳጥን ውስጥ የሚገጭ ተጫዋች ከተገኘ ጥሩ የሚባል ብቃት ያለው ተጫዋች ነው። ስለዚህ ይህንን ተጫዋች ቸልሲዎች እይታቸው ውስጥ ቢያስቀምጡት ምንም የተለየ ነገር አይኖረውም ብዬ አስባለሁ። በርሞቻችን ቸልሲ እንግዲህ በዝውውር መስኮቱ ላይ በተለይ ዣቪ አሎንሶን ከቀጠረ በኋላ አንድ ሀሳብ ላይ ብዙውን ጊዜ አስተያየት ሰጥቻለሁ። ከሪያል ማድሪድ ዣቪ አሎንሶ ካያቸው ተጫዋቾች ውስጥ አንዱን ቸልሲ ማስፈረም ያለበት ይመስለኛል። እዛ ላይ ውሳኔ የሚያስፈልግ ይመስለኛል። ነገር ግን አሁን በዝውውር መረጃዎቹ እንደሚያነሱት ከሆነ ዣቪ አሎንሶ ኤንዞ ፈርናንዴስ ተተኪ አድርጎ ኦሪያን ቹዋሚኒን የማምጣት ፍላጎት አለ የሚል ነው። ከሚቢንጋን በሚያለፉት ቀናቶች ሲነሳ ነበር። ታዲያ ኦሪያን ቹዋሚኒ አሁን እንግዲህ በተለይ ይህ ሜትር ከ87 የሚረዝመው በመከላከል ቅርጽ ወደ ውጤታማ ነው የሚሆነው። ዋጋውን ደሞዙ በተለይ በጣም ለቸልሲ አስቸጋሪ የሚሆነው ለዩናይትድም አስቸጋሪ የሆነው የደሞዙ ጉዳይ ነው። ቹዋሚኒ በጣም ጥርት ያለ የማጥቃት የመከላከል ብዙ ሚናዎችን በአንዴ መወጣት የሚችል አስደናቂ ተጫዋች እንደሆነ ይታወቃል። በተለይ ኳስን በመቀማት አቅሙ። ነገር ግን በኔ ዲፌንሲቭ ሚድፊልደር ቦታ ላይ ቸልሲ ምንም እንኳን ቹዋሚኒ ምርጥ ተጫዋች ቢሆንም በዛ ቦታ ላይ ላቪ አለ፣ አንድሬ ሳንቶስ እንዲሁም ደግሞ ካይሴዶ ካለበለዚያ ደግሞ ማሪዮ ሱጎ አሉ። እነዚህን ተጫዋቾች የያዘ ቡድን እነዚህን ሳይለቅ ቹዋሚኒን ከሚያስፈርም ይልቅ ማጥቃቱ ላይ የሚያተኩር እንደ የግራኒት ዣካን አይነት ሚና ያለው በተለይ ወደ ማጥቃቱን ወይም በቦል ፕሮግሬሽኑ ረገድ ጥሩ ፐርፎርም የሚያደርግ እንደ አዳም ዋርተን አይነት ተጫዋቾች ናቸው በቀጥታ ለተተኪ የሚሆኑት። ነገር ግን ቸልሲዎች ለቹዋሚኒ ያላቸውን ፍላጎት አስተያየታቸውን ሰጥተዋል። ይህ ጥሩ የሚባል ፊርማ ሊሆን የሚችል ነው። ነገር ግን ይህ ማለት ካይሴዶን ቦክስ ቱ ቦክስ ሚና ሊወጣ የሚችል አይነት ተጫዋች ሊያደርጉት የሚችልበት እድል ይሆናል። ቹዋሚኒ ልምዱን ወደ ቸልሲ ቡድን የሚያመጣ ይሆናል። በጥራትም ረገድ ጥሩ የሚባል ፐርፎርማንስ ያለው ተጫዋች እንደሆነ የምታውቁት ነው። ስለዚህ በጣም ጥሩ የሚባል ቡድን፣ ጥሩ የሚባል ስብስብ ቸልሲዎች የሚኖራቸው ይሆናል። ዝውውር መስኮቱ ላይ ግን ቸልሲ እየፈለጋቸው ያሉ ተጫዋቾች በጣም ጥሩ የሚባሉ ባለፉት ያነሳናቸውን ችግሮች የሚቀርፉ ናቸው። ዝውውሩ መጨረሻ ላይ ምን ይሆናል እንግዲህ የምናየው ነው። ማርኮ ፔሌስትሪን ብዙዎቻችን የደገፍነው ነው። ሁለተኛው ግራኒት ዣካ አሁንም በጣም ጥሩ ነው። እንደ ቹዋሚኒ አይነት ተጫዋች ደግሞ የሚመጣ ከሆነ አሁንም ቻቫኔርን የወደድኩት ቤንች ቢሆንም ልምድ ያላቸው ቤንቾች ሲኖሩ የቡድኑን መንፈስ መለወጥ የሚችሉ ተጫዋቾች ይሆናሉና በሚገባ ጥሩ የሚባል ዝውውር ይሆናል ብዬ አስባለሁ። አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።